ሐዲስ ኪዳን ውስጥ ስለ ድንግል ማርያም በስፋት አልተጻፈም፣ ስለ አንዳንድ ጉዳይ በስፋት አልተጻፈም። ከየት አመጣችሁት የሚሉ የመጻሕፍት ጠባይ ያልገባቸው ሰዎች አሉ። ወንጌላውያን ስንት ናቸው? አረ ንገሩኝ። አራቱ ወንጌላውያን ማቴዎስና ማርቆስ፣ ሉቃስና ዮሐንስ ኢየሱስ ክርስቶስ ያደረገውን ያስተማረውን ጥልቅ ትምህርት ያደረገውን ድንቅ ተአምር የሰራውን በጎ ሥራና ትሩፋት ሲጽፉ አንደኛ ሁሉንም አልጻፉ፣ ሁለተኛ በቅደም ተከተል በስነ ጽሑፍ ሕግ ዘገባ እንደ ጋዜጠኛ ዘገባ አይደለም የሰሩ ወይም ደግሞ ክትትል አድርገው ከዚህ ቀጥሎ ሰኞ ይሄን አደረገ፣ ማክሰኞ ይሄን አደረገ፣ በ31 ዓመቱ ይሄንን በ33 ዓመቱ ይሄንን ብለው ቃል በቃል እግር በእግር ተከታትለው ባለስልጣን የተከተለ ዘገባ እንደሚሰራ ጋዜጠኛ አይደለም የጻፉት። ወንጌላውያን ለምን እንደጻፉት ራሱ ከወንጌላውያኑ መካከል ዮሐንስ ነግሮናል። በዮሐንስ ወንጌል ምዕራፍ 20 ከቁጥር 25 አሁንም በምዕራፍ 21 በመጨረሻዎቹ ቁጥሮች ኢየሱስ ክርስቶስ ያስተማረው ትምህርት ያደረገው ተአምር የሰራው ምግባር ትሩፋት ቃል በቃል እግር በእግር ተከታትለን እንጻፈው ብንል አሉ ሰማይ መላእክትና ሰው ጸሐፊዎች፣ ባህሩ ወንዙ ቀለም፣ እንጨቶች በጠቅላላ ብዕር፣ ዓለም ሰማይና ምድር ብራና ቢሆኑ ኑሮ እምያግመሮ ዓለም ጥቀ ለመጻሕፍቲሁ ለብዛ መጻሕፍቱ የመጽሐፉን ብዛት ሰማይና ምድር ዓለም ባልቻለው ነበር ብሏል። ማን? ዮሐንስ። የነበረ ዮሐንስ 3 ዓመት ከ3 ወር ወዲያው ኢየሱስ ክርስቶስ እንደተጠመቀ ተከትሎ በዋለበት ደህና ዋላችሁ እየሰማችሁ ነው። በዋለበት እየዋለ ባደረበት እያደረ የቀረው በዓይኑ ያየውን በጆሮ የሰማውን በእጅ የዳሰሰውን በልብ የተገነዘበውን በአእምሮ ያንሰላሰለውን ተአምር ጽፏል። በመልእክቱም ላይ ነግሮናል። ንዜነወክሙ በእንተ ውእቱ ዘሃሎ እምቅድም፣ አስቀድሞ ስለነበረው ስለሱ እንነግራችኋለን አለና 3 የስሜት ሕዋሳትን ጠቀሰ። ዘርኢናሁ በአዕይንቲነ፣ በዓይናችን ያየነው፣ ወዘገሰሳሁ እደዊነ፣ እጆቻችን የዳሰሱት፣ ወዘሰማይናሁ በእዘኒነ። የክርስትና ሃይማኖት የመላምት የግምት የይመስለኛል የሳይሆን አይቀርም። ሰዎች ተሰብስበው እንዲህ ብናደርገው ጥሩ ነው፣ ይህንን ጨምር፣ ያንን ቀንስ፣ ይህንን እናጥብ፣ ያንን እናስፋ ብለው በግል ፍላጎት ከሰዎች አይምሮ የተቀዳደ ወንጌላዊ ዮሐንስ የጻፍንላችሁ የገመትነውን አይደለም፣ ሳይሆን አይቀርም ብለን አይደለም፣ መላምት አይደለም። እዛው ቦታው ላይ አይኖቻችን አይተዋል፣ ጆሮዎቻችን ሰምተዋል፣ እጆቻችን ዳሰዋል፣ የረገጠውን ረግጠናል፣ የበላውን በልተናል፣ አረፈበት ቦታ ውለናል፣ ሲያስተምር ሰምተነዋል፣ ሲንቀሳቀስ አይተነዋል። የተረጋገጠ እውነት ነው የጻፍንላችሁ። ጲላጦስ እውነት ምንድነው ብሎ ጠይቆ ነበር። ለጲላጦስ አስቀድሞ ክርስቶስ ጲላጦስ ሳይጠይቅ መልስ ሰጥቶ ነበር። እውነትም ሕይወትም መንገድም ማንኛ አለ? እኔ ነኝ አለ። ኢየሱስ ክርስቶስ እውነተኛ አይደለም፣ ራሱ እውነት ነው። ኢየሱስ ክርስቶስ ሕይወት ሰጭ ብቻ አይደለም፣ ራሱ ሕይወት ነው። ኢየሱስ ክርስቶስ ካህን ነው፣ ይሰዋል። በግ ነው፣ ይሰዋል። እየሰማችሁ ነው? ካህን ነው፣ ይሰዋል። በግ ነው፣ ይሰዋል። የዓለምን ኃጢአት የሚያስወግድ የዓለም በግ ተብሏል። በመስዋዕትነቱ የካህናት አለቃ ቅዱስ ጳውሎስ እስመ ኢኮነ ሊቀ ካህናቲነ ዘይክላሚመ ለድካምነ አላ ምኩር በኩሉ፣ እንደኛው እኛ ባለፍንበት ሁሉ የተፈተነ የተረጋገጠ እውነተኛ ሊቀ ካህናት ነው ክርስቶስ አለ። ሊቀ ካህናቱ ይሰዋ ነበር፣ ክርስቶስ ካህን ነው። ሊቀ ካህናቱ በግ እየጎተተ ፍየል እየጎተተ ደም እያፈሰሰ ስጋዊ ኃጢአት ያስተሰርይ ነበር። የኛ በግ ግን ቀራንዮ በፍቅር ገመድ የተጎተተ በመስቀል ላይ የተሰዋ ሲበላ የነበረ እየተበላ ያለ ለዘላለም ሲበላ የሚኖር የመጠቀሚያ ጊዜው የማያልፍ እጅግ የማይል የማይለውጥ የዛሬ 2000 ዓመት ሐዋርያት የበሉት የዛሬ 1000 ዓመት አባቶቻችን የበሉት ዛሬ እኛ እየበላ ነው እየጠጣ ነው ያለ ለዘላለምም ሲበላ ሲጠጣ የሚኖር የመጠቀሚያ ጊዜው የማያልፍ ሀብታም ድሃ የማይል ሕፃን ሽማግሌ የማይል እውነተኛ ዘላለማዊ መስዋዕት ነው። ስለዚህ ወንጌላውያን ቅድም እንደተናገርኩት የጻፉልን በመጠኑ እንዲያውም የኛ ሊቃውንት ምን ይላሉ?
እንዲያው ለእናንተ እንዳይጠጥር እንጂ ወንጌልና ድጓ ተራ አይጠብቅም ብለዋል። ተራ አይጠብቅም። ስለዚህ ወንጌላዊ ዮሐንስ ሲነግረን ምን አለ? አምናችሁ የዘላለም ሕይወት ታገኙ ዘንድ ከበዛው አሳንሰን ከሰፋው አጥብበን መጥነን ለክተን ጻፍንላችሁ አለ። ከአራቱ ወንጌላውያን አንዱ በቦታው ከነበሩት አንዱ በኃይል ደብረ ታቦር ላይ ምስጢረ መንግስቱን፣ ጌቴሴማኒ ምስጢረ ጸሎትን፣ በደብረ ታቦር ምስጢረ መንግስቱን፣ በደብረ ዘይት ምስጢረ ምጽአቱን፣ በቤተ ኢያኢሮስ ምስጢረ ትንሣኤውን ያየ ምስጢር ተከፍሎበት ያልቀረ ትምህርቱን ልቡን ከፍቶ የሰማ ተአምራቱን አይኑን ገልጦ ያየ በጎ ስራውን እግር በእግር ተከታትሎ ቃና ዘገሊላ ሰርግ ቤት ውሃውን ወይን ሲያደርግ ቦታው ላይ የነበረ በዮርዳኖስ ሲጠመቅ በቦታው ላይ ታሪኩን ከመምሩ የሰማ ደብረ ታቦር ላይ አምላክነቱን ሲገልጥ የነበረ የተረጋገጠ እውነት ነው የጻፉልን። ነገር ግን ወንጌላውያን ሲጽፉልን ቅድም እንደተናገርኩት ነው የእግር በእግር የቃል በቃል ክትትል የተደረገበት ጽሑፍ አልጻፉልን። ምክንያቱም ክርስትና ሕይወት እንጂ ዕውቀት አይደለም።